ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። በጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ሰክሬታሪያት ኃላፊ ቢለኔ ስዩም የወጣቶች የቴክኒክና የዲጂታል ክህሎት ብቃት ወሳኝ አገራዊ ሀብት በመሆኑ የኮደሮችን ቁጥር 7 ሚሊዮን ለማድረስ በጠቅላይ ሚኒስትሩ የቀረበውን ጥሪ ተግባራዊነት ማረጋገጥ እንደሚገባ ተናገሩ። የክረምት ወቅት ከመጠናቀቁ በፊት የተሳታፊዎች ቁጥር ወደ 7 ሚሊዮን ኮደርስ ለማድረስ የተደረገው አገራዊ ጥረት ተከትሎ በጠቅላይ ሚኒስትር ጽሕፈት ቤት አስተናጋጅነት በኢኒሼቲቭ ዙሪያ የልምድ ልውውጥ መርሃ ግብር ተካሂዷል። በሌላ በኩል የ5 ሚሊዮን የኮደርስ ስልጠና የወሰዱ ወጣቶች ያገኙትን እውቀትና ክህሎት በተሰማሩበት ዘርፍ ችግር ፈቺ እንዲሆኑ እንዳቻላቸው ተናገሩ። ወጣቶቹ ክረምቱ ከመጠናቀቁ አስቀድሞ ኢትዮጵያውያን የጠቅላይ ሚኒስትሩን 7 ሚሊዮን ኮደርስ ኢኒሼቲቭ በመቀበል ስልጠናውን እንዲቀላቀሉ ጥሪ አቀርበዋል። በአገራዊ ምክክር የመጀመሪያ ምዕራፍ በተመካካሪዎች መካከል የታዩ የሀሳብ ልዩነቶች ለተሻለ ውጤት ወሳኝ ሚና እንዳላቸው የአገራዊ ምክክር ኮሚሽን አስታወቀ። በውይይቱ መግባባት ላይ የተደረሰባቸው ሀሳቦች ለሚመለከታቸው የመንግስትና የሕግ አውጪ አካላት በምክረ ሀሳብ ደረጃ የሚቀርቡ ይሆናል። ዋናው ኮሚሽነር በወቅታዊ የምክክር ሂደት ዙሪያ በሰጡት መግለጫ ላይ እንዳመለከቱት የዚህ ምዕራፍ መጠናቀቅ ተከትሎ ኮሚሽኑ ወደ ትልቅ ሀገራዊ ኃላፊነት ይሸጋገራል። በዚህም መሰረት ከመላው ኢትዮጵያውያን የተውጣጡት ተሳታፊዎች የተሰበሰቡት ምክረ ሀሳቦች በሚገባ በማጠናከር አቅጣጫዎችን ለሚተገብሩ የሕግ አስፈጻሚ፣ የሕግ አውጪ፣ የሕግ ተርጓሚ እንዲሁም ለፖለቲካ ፓርቲዎችና የሃይማኖት ተቋማት በይፋ እንደሚተላለፍ አስታውቀዋል። በኢትዮጵያ አገራዊ ምክክር መድረክ የሚሳተፉ ተመካካሪዎች ከይፋዊ የስብሰባ አዳራሽ ውይይት ባሻገር በሻይ ቡና ሰዓት የሚዳርጉት የእርስ በርስ ትውውቅና ወዳጅነት ለምክክር ስኬት ትልቅ አስተዋጽኦ አለው። ተሳታፊዎች በሚያደርጉት የመንፈስና የሀሳብ መቀራረብ የቆዩ ማህበራዊ መሰረቶችን እንደገና ለማጠናከርና በይፋዊ ውይይቶች ወቅት የሚፈጠሩ ልዩነትን በግልጽነት ለማጥበብ እየተጠቀሙበት መሆኑን ተመልክቷል። በሌላ በኩል በመሰረታዊ ጉዳይ ላይ የተያዙ ልዩነቶችን በውይይት መፍታት ዘላቂ አገራዊ መግባባት ለመፍጠር ምቹ መደላደል እንደሆኑ በር ከፋች ነው። ምክክሩ ከግጭትና ከእምቢተኝነት ወጥቶ ኢትዮጵያ የጋራ መፍትሄዎችን በሚመለከት ለሀገራቱ ዲሞክራሲ ስርዓት ግንባታ ጉልህ ሚና እንዲጫወት ተመካካሪዎቹ ገልጸዋል። የኢትዮጵያ ሰላምና ልማት ለማደናቀፍ የሚንቀሳቀሱ ጽንፈኞች የጥፋት አማራጫቸው የሆነ ትስስር ፈጥረዋል። ጠቅላይ ሚኒስትር አብይ አህመድ እንዳሉት ቀደም ሲል በተናጠል አገር ለማፍረስና ስልጣን በኃይል የመያዝ ህልም የነበራቸው አካላት አሁን ላይ በወታደራዊና ፖለቲካዊ አቋማቸው በመዳከማቸው ምክንያት የተስፋ መቁረጥ ትምህርት ለመፈጠር እየተንቀሳቀሱ ይገኛሉ። ቆሞ ቀሩ የከሰረው የህወሓት ቡድን በኦሮሚያ የሚንቀሳቀሰው ሸኔና በአማራ ክልል የሚንቀሳቀሱ የታጠቁ ቡድኖች ያደረጉት መቀራረብ የጋራ ርዕይ ውጤት ሳይሆን የመንግስት የኃይል ሚዛን መጠናከር ያስከተለው ፍርሃት ነው። ትላንት እርስ በርስ ሲካሰሱ የነበሩት እነዚህ አካላት ዛሬ ለመሰባሰብ መሞከራቸው የቡድኑ መርህ አልባነትና የፖለቲካ ገዝነት ቁልጭ አድርጎ ያሳያል። በመጨረሻም
የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለነገዋ ተሃድሶና ክህሎት ማበልጸጊያ ማዕከል በርካቶችን ከስብራት ወደ ተሻለ እያሸጋገረ ነው ሲሉ ገለጹ። ማዕከሉ ለተለያዩ ማህበራዊ ቀውሶችና ለጎዳና ሕይወት ተዳርገው የነበሩ ሴቶች 5ኛው ዙር አሰልጥኖ የስራ ዕድል ባለቤት አድርጓል። ለነገዋ ተሃድሶና ክህሎት ማበልጸጊያ ማዕከል እስካሁን ድረስ 3259 ሴቶችን አሰልጥኖ የስራ ባለቤት አድርጓል። ለነገ ተሃድሶ ክህሎት ማበልጸጊያ በስብራት ውስጥ የነበሩ ሴቶች ወደ ተሻለ ሕይወት እያሸጋገረ ይገኛል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።